የኔ ፍቅር ዮኒዬ፣ ዮኒ ፍቅር፣ ዮኒ ነበር ዮኒ ዮኒ አሁን ጥሩ አጋጣሚ ነው። በዛው አንቀል ግደላት። ዮኒ ምንድን ነው የምትለው? ጭራሽ የማይሆን ነገር እኮ ነው። ስታንጋጥ እኮ አሻራ ይገኛል። ታዲያ ምን ይሻላል? ይኸውልህ ዮናስ፣ ከኔ ጋር አንድ መፍትሄ አለ። ፍኖት ስትነቃ ምንም እንዳታስታውስ የሚያደርግ መድኃኒት መስጠት እንችላለን። ቆይ መጣሁ። አንዴ እዚህ ጠብቂኝ። ቆይ የት ልትሄድ ነው? መጣሁ። ቆይ አንድ ቅደል። አቶ ግሩም እቅዳችን ሰርቷል። አሁን ጥሩ አጋጣሚ ተፈጥሯል። ምን ተፈጠረ? እስኪ ቁጭ በልና እናውራ። ፍኖትኛን ስታይ ደንግጣ ወደቀች። የግድግዳው ጠርዝ መቷታል እና ደም እየፈሰሳት ነው። በዛው ልግደላት እንዴ? ያመሃል እንዴ? እሷ መሞት የለባትም። ከሞተች ሁሉም ነገር እናጣለን። እንዴ ለምን እናጣለን? እኔ እኮ ህጋዊ ባሏ ነኝ አይደል? ብትሆንስ? እሷ ከሞተች የሀብቱ ተጠሪ የምትሆነው እናቷ ናት። እሷ ደግሞ ምንም አታቀምሰን። ታዲያ ምን እናደርግ? ይኸውልህ እንደተነጋገርነው ፍኖት ማበድ አለባት። ካበደች በኋላ የድርጅቱ ተቆጣጣሪ ትሆናለች። እናቷን ለእኔ ተዋት፣ እኔ ያሳምናታለሁ። እንደዛ ከሆነ ሁሉንም ነገር ትርሳ የሚለው ሀሳብ ጥሩ ይመስለኛል። ቆይ ስለምን መርሳት ነው የምታወራው? ይኸውልህ አቶ ግሩ፣ ፍኖት የት ነሽ? ፍኖት የት አለ ገንዘቡን ያስገባሽው? አስገብቻለሁ የምትይው አልገባም እኮ ፍኖት። ፍኖት የት ነሽ? ፍኖት የት አለ ገንዘቡን ያስገባሽው? አስገብቻለሁ የምትይው አልገባም እኮ ፍኖት። ኧረ ሰው ያለ ወይኔ ልጄን! ኧረ ቶሎ ኑልኝ! ምንድን ነው የሆንሽብኝ ልጄ? ኧረ ሰው ያለ የሰው ያለ እማዬ ምን ሆነሽ ነው? እናቴ ሰብርዬ ምን ሆነሽ ነው? አይደለሁም እሷ ናት። እቺ ነው አታት ወይኔ ልጄ! አንቺ ደግሞ ቁመሽ አትይኝም እስኪ ወይኔ ልጄ! ወይኔ ልጄ! እስኪ ወይኔ ልጄ! ወይኔ ልጄ! ወይኔ ልጄ! እኔ ምን አውቃለሁ?
ለኔ አርግ የኔ ፍቅር ነይ ልውደቅልሽ። አሁን ተረጋጉ። ፍኖት እንደውም በጣም እድለኛ ነው። እንዲህ ነው እንዴ ዶክተር? እንዲህ ነው እንዴ? ስንት እቅድ ነበረን እኮ። ወይኔ ልጄ፣ የኔ ህይወት፣ የኔ ስስት ምንድን ነው የሆንሽብኝ? መርሳት አለመርሳቷ ጭንቅላቷም ጤነኛ መሆኑን የምናውቀው ስትነቃ ነው። ስለዚህ እስክትነቃ መጠበቅ ይኖርብናል። ይሄ በሽታ ምንድነው ሲስተር? ታዲያ መዳን አይችልም? ይሄ በሕክምናው ዓለም ፒቲኤ የምንለው ሲሆን ከአንዳንድ አደጋዎች በኋላ የሚከሰት የመርሳት ችግር ነው። እና ነርስ መዳን አይችልም? ማስታወስ አይችልም? አንዳንድ ጊዜ በቀላል መውደቆች የሚከሰት የማስታወስ ችግር አንጎል እያገገመ ሲሄድ ከሳምንት በኋላ ወይም ከወር በኋላ ማስታወሷ ሊመለስ ይችላል። ያ ካልሆነ ግን ከበድ ያለ ሕክምና ማግኘት ይኖርባታል። እባክሽ ነርስ የምትሽውን ነገር ሁሉ አድርጊልኝ። ፍኖቴን ማጣት አልፈልግም። በጣም ነው መወዳት፣ ላጣት አልፈልግም። ቆይ ለአንድ ሴት እንዲመነፋረቅ ምንድን ነው? አንቺ ማያ ለምን ስርዓት አይኖርሽም? እህትሽ እኮ ናት እዚህ የተኛችሁ። ወይኔ ፍኖቴ፣ ለኔ ያርግልኝ። ምንም እንዳት ዮናስ፣ ስንት እቅድ ነበረ። ተረጋጋ። እሷ ምንም አትሆንም። ና እስኪ እሷም አየር ትውሰድ። አይዞሽ። ማርታ ሾርባ አዘጋጅ። ድንገት ከነቃች እንዲሁ መጠበቁ ጥሩ አይመስለኝም። እሺ ትዬ። ዮናስ ጥሩ ማስመሰል ነበር። በጣም ደስ ብሎኛል። አታስብ፣ ይሄማ ማሰሪያ አይደል? እኔም እኮ ለዚህ ጨዋታ የመረጥኩ ለዛ ነው። ግን እችን ርሷ ታምናት አለ በሚገባ ነው። የእጄን መዳፍ ያክል ነው ማውቃት። እኔ ግን እዚህ ጨዋታ ውስጥ ሌላ ሰው ለመጨመር አልፈለኩም ነበር። አታስብ፣ ሁሉም እንዳሰብረው ነው የሚሄደው። እሱን አይደለም የምልህ፣ ሌላ ሰው ሲገባ ምስጢር ይባክናል። ምስጢር ሸለኮ ማለት ደግሞ ውሃ በላው ማለት ነው። ይሄ ነገር ሳላስብበት የቀረው ይመስላል። ነርሷን የመረጥኳት ለሕክምናው ማስመሰል ነው። ስለ ነርሷ ምንም አታስብ ካልክሽ ግን ተጠንቀቅ። አምናታለሁ ብለሽ ችላ አትበላት። ችግር የለውም። ቆይ ግን የእናትየዋን ነገር እንዴት ልታደርግ ነው? ስለ ሰብለ አትጨነቅ። ሰብለ እኔን አሳምናታለሁ። እንደዛ ከሆነ የምርጫ ትራክ ውስጥ ገብተናል ማለት ነው። ወደኋላ የለ ወደፊት ነው። አታስብ፣ በቅርቡ በሀብት ላይ ሀብት ትከናነባለህ። በገብቼ ድራማ ልቀጥል። ፍኖትዬ፣ የኔ ቆንጆ፣ ለእኔ አድርገው የኔ ልጅ፣ እኔ ልተኛልሽ። የኔ ደም ፈሰስ ይበል። ፍኖትዬ፣ የኔ ልጅ። ወይዘሮ ሰብለ፣ ሀዘን ማብዛት ጥሩ አይደለም። መጥፎ ድልን ይዞ ይመጣል። ምን ላርግ ብለሽ ነው? አይኔ ናት እኮ ህይወቴ ናት እኮ። አውቃለሁ ነገሩ በጣም ከባድ ነው፣ ግን ደግሞ ማመስገኑ ሳይሻል አይቀርም። በህይወት መኖሯ ራሱ እኮ ትልቅ ነገር ነው። እሱማ ልክ ነሽ ነርስ። እንኳን እግዚአብሔር አተረፈልኝ። ብትሞትብኝ ኖሮ ምን ነበር የምሆነው? አይዞሽ፣ ፈጣሪ ያድናታል። ነርስ ግን እውነትሽን ነው? በቅርቡ ለውጥ ይኖረናል? አይታወቅም፣ ያው እንደ ጉዳቱ ይለያያል። አዎ እሱንማ ቅድም ነግረሽኛል። ግን ነርስ እንደምንም እንድትድን አድርጊ። እኔ ከሷ ውጭ ህይወት የለኝም። አይዞህ፣ ይገባኛል ጭንቀትህ። አይገባሽም።
አይገባሽም ነርስ። ፍኖት ምን ያክል ለኔ ዋጋ እንደከፈለች አይገባሽም። እኔ ግን አይዞክ፣ የምችለውን ሁሉ አደርጋለሁ። ከፈጣሪ ጋር ትድናለች ብዬ አስባለሁ። እሺ ነርስ፣ እንዳፍሽ አድርግልኝ። አንቺን በጣም ነው የማመሰግነው። እኔ ምን አደረግኩ ብለህ ነው? ብችል ከዚህ በላይ ነው ማድረግ የምፈልገው። ለማንኛውም ሌላ ፔሽንት ስላለብኝ እኔ አሁን ልሂድ። ይቅርታ አቆየንሽ አይደለ? አይዞሽ እናቴ፣ በርታ በይ። ሁሉም ነገር በጊዜው ይስተካከላል። አመሰግናለሁ የኔ ልጅ፣ በጣም አመሰግንሻለሁ። እሺ በቃ ነገ መጥቼ አያታለሁ። እሺ ነይ በቃ ልሸኝሽ። እሺ አባ ምን ሆነ ነው? ምንም። ስሚ ልጅ፣ ጊዜው ያንቺ ነው እና ይህን እድል በደንብ መጠቀም መቻል አለብሽ። አባ ከንቱ ልፋት ነው እባክህ። አሁን ያንቺ ፍጥነት ነው ዮናስን በእጅሽ ማስገባት፣ ከፍኖት የሚወርሰውን ገንዘብ ማምጣት። ይህን ነገር እኮ ብዙ ጊዜ ሞክረን አልተሳካልንም። ዮናስ አሁን ነፃ ነው፣ እንደፈለግሽ ማድረግ ትችላለሽ። አባ ዮናስን እኮ የኔ ለማድረግ በተደጋጋሚ ሞክሬያለሁ። እሱ ግን ሌላ ሴት የሚያፈቅር ይመስለኛል። ስሚ ማያ፣ የኔ ልጅ በቀላሉ ተስፋ የምትቆርጥ አይደለችም። በተደጋጋሚ መሞከር መቻል አለብሽ። እሺ ሞክራለሁ። ጎበዝ የኔ ልጅ፣ እንደዚህ ስትይ ነው ደስ የሚለኝ። እኔም ዮናስን በቀስታ ወደ አንቺ መረዋለሁ። አይ እንደሱ አታርግ። እሱ የኔ ነገር ከጠረጠረ ለበኋላ እቅዳችን ጥሩ አይሆንም። አይ የኔ ልጅ እሳት እኮ ነሽ። በይ እኔ ልጅ በደንብ አስቢበት። እሺ እሺ አባቢ። ይሄ ጣፋጭ እንዴት እንዳሳመንሻቸው ሳስብ እኮ ሳቄን የሚመጣ። አንተስ ብትሆን የኔ ፍቅር የኔ ጣፋጭ ምናምን እያልክ ስታለቅስ እኮ እውነት ነው ያስመሳይ። እኔማ ግዴታዬ ነው። በጣም አሪፍ። እና ቀጣይ እቅዳችን ምንድን ነው? በቀጣይማ ንብረቱ ወደኛ የምናመጣበትና በደስታ የምንኖርበት ጊዜ ነው የምናቅደው። መጀመሪያ ግን ፍኖት ነቅታ የሚሆነው ማየት አለብን። እሱ ልክ ነሽ፣ ግን ካሁኑ እንዳትነቃ ማድረግ አለብን። እንዴ እንደዛማ ማድረግ አንችልም። እናቷ እኮ አለች። ረሳኸው እንዴ? ደግሞ ፍኖት ነቅታ መርሳትና ለመርሳቷን ማረጋገጥ አለብን። ጎበዝ የኔ ጣፋጭ፣ አንቺ የኔ በመሆንሽ በጣም ነው የምኮረው። እኔም የኔ ፍቅር፣ ግን ደግሞ በደንብ ተጠንቀቅ። ትንሽዬ ስህተት በጣም ብዙ ዋጋ ሊያስከፍለን ይችላል። እጠነቀቃለሁ የኔ ፍቅር። አንቺ ደግሞ ሞር እዚህ አብረሽ ብትሆኚ በጣም ደስ ይለኝ ነበር። እንዴት ነው ደግሞ አብሬህ የምሆነው? እየተመላለሽ ማከሙን ትተሽ እኔንም ፍኖትንም እዚሁ ታክምኛለሽ። አንተ ትቀልዳለህ። እኔ አልቀለድኩም ማር። እዚህ ሆነሽ እንድታከሚያት ቤተሰቦቹን እናሳምናለሁ። ዮናስ አትቸኩል። እስኪ መጀመሪያ እየተመላለስኩ እንደ ነርስ ልታይ፣ ከዛ በኋላ ሁኔታውን አይተን እንወስናለን። እሺ፣ ግን በደንብ አስቢበት። ለኔ እዚህ ቤት መኖርሽ በጣም ጠቃሚ ነው። እሺ አስቢበታለሁ። ለማንኛውም ሸኘኝ በቃ እኔ ልሂድ። እሺ ሰብሊ፣ ስለ ንብረቱና ስለ ድርጅቱ ምን ያስብሻል? ምን አስባለሁ? ልጄ በዚህ አይነት የሞት አፋፍ ላይ ቁጭ ብላ ስለ ንብረት እንዳስብ ነው እንዴ የምትፈልገው በዚህ ሰዓት? እንደዛማ አትበይ። እሷ ፈጣሪ ይጠብቃታል። ድርጅቱ ግን የናስ ቢቆጣጠረው ጥሩ ይመስለኛል። ግሩም፣ እንዴት ነው የምታስበው? ባትወልዳትም እኮ ፍኖት ልጅህ ናት። እሷ ታማ ስለ ድርጅት ታስባለህ? አውቃለሁ፣ ባልወልዳትም ልጅ ናት። ግን ደግሞ ስንት የለፋንበትን ንብረት ዝም ብሎ ሜዳ ላይ ሲበተን ዝም ብዬ አላይም። ወይኔ ልጄ፣ አባቷ ቢኖር እኮ እንደዚህ አትሆንም ነበር። አባቷ የምትዩ ለእኔም ጓደኛዬ ወዳጅ ነበር። በስንት መከራ ያጠራቀመውን ሀብት ማንንም ሲበላው ዝም ብዬ አላይም። ግሩም፣ አሁን እባክህ በቃ ዝም በል። ሌላ ነገር አትጨምርብኝ እባክህ፣ በቃ ዝም በልልኝ። ለምን ዝም እላለሁ?
አንቺ ካላሰብሽ እኔ ማሰብ የለብኝ? ስለ ሁሉም አስባለሁ። ፍኖት አሁን የመርሳት በሽታ ነው የያዛት። እኔ ግን ያልገባኝ ነገር እያሰብክ ያለው ስለ ንብረቱ ነው ወይስ ስለ ፍኖት ነው? ስለ ሁሉም አስባለሁ። ፍኖት አሁን የመርሳት በሽታ ነው የያዛት። ምንም የምታስታውሰው ነገር የለም እና እኛ ምንም ማድረግ የለብንም። ቆይ እሺ ምን አድርጊ ነው የምትለኝ? ድርጅቱና ንብረቱ ሌላ ተቆጣጣሪ ያስፈልገዋል። በኋላ ከሁለቱም ያጣ ነው የምንሆነው። ልጄም ትድናለች፣ ሁሉም ነገር ደግሞ ይስተካከላል በሂደት። ሰብልዬ ለምን የኔ ንግግር እንደ ክፋት ታስቢዋለሽ? እኔም እኮ እንዳንቺ እጨነቃለሁ። ተረጅኝ እንጂ ሰብል። ይኸውልህ ተረድቻለሁ እኮ ግን አንተ ያልከውን ለማድረግ በዚህ ሰዓት ማን ነው የሚታመነው? ማንን አምነን ይሄን ኃላፊነት እንሰጣለን? ነገርኩሽ አይደለ? እኔ ሌላ ሰው እናምጣ አላልኩም። ዮናስ የሷ ባል አይደለ? እሱ ይቆጣጠሩ። እሱም ቢሆን ጭንቀት ላይ ነው ያለው። ተይ እንጂ ሰብሊ፣ ለምን ዙሪያ ጥምጥም ትሄጃለሽ? ዮናስን አላመንሽውም ማለት ነው? ዮናስን አምነዋለሁ። እንደሷ ባል ሳይሆን የምመለከተው ልክ እንደ ራሴ እንደወለድኩት ልጄ ነው። ታዲያ ምን አስፈርቶች ነው ለመወሰን የተቸገርሽው? እኔ በልጄ ንብረት ላይ መወሰን አልችልም። ይቅርታ። ንብረቱ ሁሉ በእሷ ስም ቢሆንም የበላይ ተጠሪ አንቺ ነሽ። ስለዚህ አንቺ መወሰን ትችያለሽ። አልችልም አልኩህ እኮ ግሩም። በቃ አልችልም። በቃ የአባቷ አጥንት ይወቅሰኛል። ኃላፊነቴን መወጣት ፈልጋለሁ። ለምን አትችይም? ትችያለሽ። እንዲያውም ይህን ሁሉ አባቷ ያለፋበትን ሀብት ዝም ብሎ ሲበተን ያኔ ነው የሚወቅስሽ። ይኸውልህ አባቷ ንብረቱን ሁሉ ለእሷ ያወረሰው እሷ እንደፈለገች እንድታረግ ስለፈለገ ነው። ስለዚህ ወደ ህሊናዋ ስትመለስ ማስታወስ ስትጀምር ራሷ በፈለገችው መንገድ ንብረቷን ማስተዳደር ትችላለች። ሰብሊ በኋላ እንዳታዝኝ፣ እንዳይቆጭሽ በደንብ አስቢበት። ግሩም ልጄ በዚህ ሁኔታ ሆና ስለ ንብረት የማስብበት ጊዜ ላይ አይደለሁም። ተወኝ በቃ አጨቅጭቀኝ። ቅድሚያ መሰጠት ያለበትን ነገር እንኳን አያውቅም። ወይኔ ፍኖት፣ ይህ ላንቺ አይገባም። አንቺ እኮ በጣም ጥሩ ሰው ነሽ፣ አዛኝና ሩሩህ፣ ሁሉንም እኩል የምታይ። ታዲያ ፈጣሪ ምን ነው እንደዚህ አይነት ሰው በጠፋበት ዘመን ይህ መከራ ለምን ሰጣት? ለምን ጥሩ ሰው አይቆይም? ስንቱ መጥፎ ተቀምጦ ስንቱ ሰይጣን እየኖረ ምን ነው ፈጣሪ እሷ እንደዚህ የምታሰቃያት? ይህ ለእሷ አይገባም። እባክህ አድናት። ስመንጂ ምንድን እንደዚህ የሚያስቆዝምሽ? አይ ፍኑት እኮ እንደዚህ ሆና ሳያት በጣም አሳዘነኝ ነው። ደግሞ እሷ ምን ያሳዝናል እንዴ? ማያ እንደዛ አይባልም። ይባላል እንጂ እንኳን ታማ ሞታ መማለቅስ አይመስለኝም። ኧረ ማያ በስማን በይ። እንኳን ሞታ ለታመመችው ማሳዝናኛለች። ወገኛ አስመሳይ። ፍኖት ከሌለች ፍርፋሪሽ የሚቀርብሽ መስሎ ከታይሽ ተሳስተሻል። እኔ አስመሳይ አይደለሁም። ደግሞ ማዝነው ለፍርፋሪ ብዬ አይደለም፣ ህሊና ስላለኝ ነው። አረ ባለ ህሊና አልቀረብሽም ሲሉ ሰምተሻል? አዎ ሰምቼ ሊሆን ይችላል፣ ግን ለፍኖት ከዚህም በላይ ቢሆን አይቆጨኝም። በጣም ጥሩና ደግ ሰው ናት። በበይ አፍሽን አትክፈቺ። ገረድ መሆንሽን ረሳሽው እንዴ? እኩያ ቢስ። ማያ ለምን እንደዚህ ፍኖት ላይ እንደዚህ ትሆኛለሽ? እህትሽ አይደለች እንዴ? አይደለችም። እሷ አይደለችም። እሷን እህቴ ብዬ ከምጠራ ብሞት ይሻለኛል። ኧረ ማያ በአባት ነው እንጂ እኮ የምትለያዩት። እናታችሁ እኮ አንድ ናት። ደግሞ እኩል ነው ያሳደገቻችሁ። ደግሞ ፍኖት ምን ቀጥታ ተናገሪ። ፍኖት አንቺን ከማንም በላይ ተወድሻለች፣ ከራሷ በላይ ታስብልሻለች ለማለት ነው። ትሰሚያለሽ አንቺ ገረድ፣ ከዚህ በኋላ እንዲህ ስትይ እንዳልሰማሽ። እኔ ፍኖትን እስከመፈጠሯ ራሷ አላቃት። እሺ ምንም አይደለም፣ ችግር የለውም። እንደዛ ይሻልሻል። ደግሞ ስሚ ቶሎ ቤናው ምግብ ስሪልኝ። እንዴ ማያ የፍኖትን ሾርባ እየሰራው እኮ ነው። እኮ እኔ ታዲያ ስለ ፍኖት ምን አገባኝ? አሁን እኔ ምልሽን ብቻ ስሪ። እሰራልሻለሁ። አንዴ እሷን ልጨርስ ብዬ እኮ ነው። እንደውም የሷን ዘሽ የኔን ስሪ በፍጥነት፣ አለበለዚያ ደግሞ አለቅሽም። እሺ ምን ትመስላለች? ቆይ ግን እዚህ ቤት ምን እየተካሄደ ነው? በጣም ግራ የሚያጋባ ነገር ነው ያለው። ይቺም ለወንድ ብላ የገዛ እህቷን ጠልታ ልትሞት ነው። ዮናስ ከ3 ሴቶች ጋር ግንኙነት አለው። ምክንያቱ ምን ይሆን? የሆነ ውጭብርብር ያለ ሚስጥር ያለ ይመስለኛል። እሱን ደግሞ ቀስ በቀስ ማወቂያ ይቀር። ዮኒ። አቤት።
እንዴ ምን ሆነ ነው? ቤቱን በሙሉ እኮ ፈለግኩ። የት ሄደ ነው? ነርሷን ልሸኝ ሂጄ ነበር። ምን ነው ተፈልጌ ነበር እንዴ? ከኔ ውጪ ፈላጊስ ማን ይኖርሃል ብለህ ነው? ማያ ለምን ስርዓት አይኖርሽም? እኔ እኮ የእህትሽ ባል ነኝ። ስርዓትማ አለኝ። አንተ ደግሞ የኔ ባል ነህ። አሁን ከግሬ ላይ ተነሽና ሌላ ቦታ ላይ ተቀመጭ። ሰው ቢመጣ ምን ይለናል? ምን ይሉናል? ማያና ዮናስ ፍቅራቸው ጸንቷል ነው የሚሉት። ሰሚኛለሽ? ለምን ስነ ስርዓት አይኖርሽም? እዛ ሚስቴን አስተኝቼ ካንቺ ጋር የምባልግ ርካሽ ወንድ አይደለሁም። እሺ ከዛሽ በድነ ሬሳኔ ሳልሻለው ትንሽ እንኳን አታዝኝ። እህትሽ አይደለችም? አይደለችም። አንተ ነቀማኝ ሁሉ ለኔ ጠላቴ ነው። እኔ ደግሞ መቼም ቢሆን ያንቺ ልሆን አልችልም። ዮናስ አንተ የኔ ብቻ ነህ። አንተ የኔ ካልሆንክ ራሴን አጥፍቼ ትገላገለኛለህ። ራሴን አጠፋለሁ እያልሽ እያስፈራራሽ ያንቺ ልታረጊኝ አስበሽ ከሆነ ተሳስተሻል። እኔ ራሴን ቀድሜ ካንቺ አጠፋለሁ። ቆይ እኔ ምን ያንሰኛል? ምንም አያንስሽ። በጣም ቆንጆ ነሽ። ግን እኔ ደግሞ የታላቅ እህትሽ ባል ነኝ። ሌላ የሚያፈቅርሽና የምታፈቅሪ ሰው ፈልጊ። ስማ ዮናስ፣ ካንተ ውጪ ወንድ ጠፍቶ አይደለም። እሺ እኔ ካንተ ውጪ ማፍቀርም ሆነ ማየት ስለማልችል ነው። ከዚህ በላይ እኔ ለአንቺ እንዴት እንደምነግርሽ አላውቅም። እኔ አንቺ መቼም ቢሆን ልሆን አልችልም። እንደማፈቅር ስለምታውቅ ነው አይደል የምትጫወትብኝ? እኔ ግን አንተን የራሴ ከማድረግ ምንም ሊያግደኝ አይችልም። ዛሬ በጣም ነው ደስ ያለኝ። ብዙ ጊዜ ሳስበው የነበረው ነገር ነው ያገኘሁት። እኔ ራሱ ዛሬ ዳግም የተወለድኩ ያክል ነው የተሰማኝ። ነገሮች ደግሞ ሞር ስራችንን አቀለሉልን። እንዴት ማለት? ሰው ቢሆን እድሜ ሄድ ዘንብ እየመርቀው ነበር። እሱ ጭንቅላቷን ብሎ እኛ በመድኃኒት ያሰብነውን ነገር አቀለለልን እንጂ። እኔ የምልህ እሱ አይደለም። ከዚህ በኋላ ሁሉም ነገር ይቀላል። የሚገርመኝ ግን የፍኖት አባት ለምንድን ነው ሙሉ ድርጅቱንና ገንዘቡን ለፍኖት ብቻ ያወረሳት? ለምን ለሰብል አላወረሳትም? ስማ ዮናስ፣ ሰውየው ቀላል አልነበረም። እሱ የመሞት ጊዜ ሲቃረብ ለሚስቱ ከወረሰው እሷ ሌላ ባል አግብታ ሀብቱ ሌላ ሰው ሊወስደው ነው። የሚገርም ጭንቅላት ነበር የነበረው። እሱ የለፋባትን ሌላ ከሚበለው ለልጇ አወረሳት። ሚስቱን ግን ተቀማጭ አረጋት። ሰብለ ጅል ናት። ጅልነቷ ተጠቅሞ ተጫወተበት። አብሮ ባፈሩት ንብረት ለልጁ ሰጥቷት ሞተ። እንዴ ግሩ፣ አሁን የመነደጃ ሰዓት አይደለም። እሱ የተጫወተባትን አንተ ለምን ለመመለስ ትታገላለህ? እሱማ ልክ ነህ። አሁን ሁሉም ነገር በእጃችን ይገባል። ግን የሰብለ ነገር እንዴት ሆነ? ድርጅቱን እኔ እንድቆጣጠር ፈቀደች? አሁን አልፈቀደችም፣ ግን መፍቀዱ አይቀርም። የሰብለ ነገር ጊዜ የሚሰጠው ነገር አይደለም። ፍኖት ከመንቃቷ በፊት ሙሉ ድርጅቱና ገንዘቡን ወደ እኔ ማዞር አለብኝ። ችግር የለውም። እኔስ የምፈልገው እሱ አይደል? ታዲያ መፍጠን አለብና። አልሰማህም እንዴ ነርሱ ያለችውን? ዛሬም ነገም ልትድን ትችላለች። ታዲያ ብትነቃስ ምን ታስታውሳለች? ባታስታውስም እናቷ ነቃች ብላ ለእኔ ላትሰጠኝ ትችላለች። እስክታስታውስ ደግሞ ሌላ ጊዜ ሊወስድብን ነው። አታስብ፣ እስከዛ ድረስ የትም አንሄድም። እኔ በቅርቡ ሰብልን አሳምናታለሁ። ግሩም፣ የኔን ስራ ጨርሻለሁ። አሁን ያንተ ስራ ነው የቀረው። አንተ ደግሞ መፍጠን አለብህ። ልጅ ዮናስ፣ ያሰብነውን ሁሉ በቅርቡ እጃችን ላይ እናስገባዋለን። እና ከሆኑ ሳስበው በደስታ ልሞት ነው። ከልጆቼ ጋር ከምወዳት ሚስቴ ጋር ያንን ጣፋጭ ጊዜ ሳሳልፍ። አይዞ፣ ማሰብ ብቻ አይደለም በውን ታደርገዋለህ። እኔ ለሀብት ብቻ አይደለም ሌላም ነገር አለኝ። ምን ማለቴ? ያው ከሀብት ውጭ ሌላ ምን አለ? በቀል። የምን በቀል ግሩ? ማንን ነው የምትበቀል? እሱ ላንተ ምንም አይጠቅምህ። ላንተ የሚጠቅምህ ሀብቱ። እሱ ላይ ብቻ ተኩር። እኔማ ከሀብቱ ውጭ ምንም አልፈልግም፣ ግን የበቀሉ ንፋስ እንዲነፍስብኝ አልፈልግም። አታስብ፣ አንተ ላይ የሚደርስ ምንም ነገር የለም። እሱ የብቻን ጨዋታ ነው። እንደዛ ከሆነ አያሳስብም። በቃ አንተ ተናፈስና ና፣ እኔ ልግባ። እሺ እመጣለሁ። አይ ፍኖት፣ ይሄ እኮ ላንቺ አይገባም። አንቺ እኮ ማለት የጥሩ ሰው መለኪያ፣ የመልካሞች መለኪያ ሚዛን ነሽ። እንዲሁኝ ሳይሽ ልቤ ይሰበራል። አይዞሽ፣ ይሄንም ታልፊዋለሽ። አልፈሹ ትነሻለሽ። ፈጣሪ ካንቺ ጋር ነው።
ፍኖት ግን እንዴት? ማርታ ስለሆነ ነገር አስረዳሻለሁ። አሁን ግን ታስፈልጊኛለሽ። ለምን? እንዴት? እለትዬ ልንገራቸው? ምን እንደምልሽ አላውቅም። በዚህ ሰዓት ማንንም ማመን አልችልም። ማርታ አንቺን ግን ላምንሽ እችላለሁ? እመኚኝ ፍኖት፣ የአንቺ ሚስጥር የኔ ሚስጥር ነው። ማርታ ሁሉም ቤተሰብ እኔን ለማጥቃት ነው የሚፈልገው። ማን ጥሩ ማን መጥፎ መሆኑን ማረጋገጥ እፈልጋለሁ። እና እኔ ምን ላድርግልሽ? እኔ እንደነቃውና እንደማስታውስ ለማንም እንዳትናገሪ። ምንም እንደማታውቂ መስለሽ የሚያደርጉትን ትነግሪኛለሽ። ችግር የለውም። ደግሞ ለአንቺ እኮ በጣም ጥሩ ሰው ነሽ ፍኖቴ። ጥሩ መሆኔ መቼ ጠቀመኝ? ጥሩ ስለሆንኩ አይደል እኔን ገለው ንብረቴን ለመውሰድ የፈለጉት? ሁሉም የእጁን ያገኘዋል። አይዞሽ፣ ፈጣሪ ካንቺ ጋር ነው። መቼም ጥሎ አይጥልሽም። አመሰግናለሁ ማርታ። ግን ፍኖቴ እንደዚህ ስላየሁሽ በጣም ደስ ብሎኛል። ትሞቻለሽ ብዬ በጣም ፈርቼ ነበር። ግን ፍኖትዬ አንቺ ያልሽውን ላለመቀበል ሳይሆን አእምሮዬ ጥያቄ ስለፈጠረብኝ ነው። ምንድነው እሱ? በግልጽ ንገሪ። ለምን እውነቱን ለትዬ አትነግሪያትም? በጣም ተጨንቀዋል እኮ። እኔ የማዝነው ለእናቴ ነው። በጣም ተጎድታብኛለች። ግን ደግሞ የማልነግራት ብዙ ሚስጥር ታባከነብኝና ግልጽ ወጣው ይደበቃል። ተኝ ብዙ እየነጣ ነው። ማርታ እንዴት ናት ልጄ? ለውጥ አለ? ኧረ ምንም ለውጥ የላትም ትዬ። ምንም ለውጥ የላት? ወይኔ ልጄ አበባዬ፣ ምን አባቴ ላርግሽ? እኔ ዝርግት ልበልልሽ? እኔ ልጄን እንደው ምን አገኛት? ልጄን እንደው ምን ክፉ አየብኝ? የምታዥ ነገር አለ ትዬ? ኧረ እኔ ምንም አላዝሽም። እዛው የፈለግሽውን ስሪ። ምን ነው ፈጣሪ፣ አንድ አይኔ ብርሃኔ ካለሷ ማን አለኝ? ደግሞ በሷ ትመጣብኝ። እንደው ምን በድዬ ይሆን? በፊት በአባቷ ቀጣኝ፣ አሁን ደግሞ በሷ። ኧረ ይቅር በለኝ ፈጣሪ። ምንድነው ያደረኩት? ምንድነው የሰራሁት? ባይገርምሽ እዚህ እስክመጣ ፈርቼ ነበር። አሁን ግን ቀለል ብሎኛል። እናቴ እኮ አካባቢ አይደለች። ቀለል ያለሽ መጣ። አሁንማ እኔም እንደ እናቴ ነው ማያቸው። የኔ ፍቅር ምን እንዳጓጓኝ ታውቃለህ? ምንድነው የኔ ጣፋጭ? ተጋርተን እናቴን ደስታ ማይበት ቀን። የኔ ፍቅር በቅርቡ አገባሻል። የነትሽን ደስታ ታያለሽ። በቃ አሁን ተወጋግኝ በሷን እቅድ ግደላት። የኔ ቆንጆ ልጅ እንዴ! ፍኖትዬ፣ የኔ ልጅ ፍኖት፣ ነቃሽ እንዴ ፍኖትዬ? ኧረ ፍኖት፣ ገሩሜ፣ ዮናስ፣ ኧረ ነው እንዴ ፍኖትዬ! ፍኖትዬ! ኧረ ፍኖት፣ ምንድነው? ምን ሆነሻል? ወይኔ ፍኖት፣ ምንድነው?
ፍኖቴ ምን ሆነች? የነቃች ይመስለኛል። እግሯን አንቀሳቅሳለች። እባክህ ነርሷን ጥራ። አዎ የነቃች ይመስለኛል። ሰብሊ እርግጠኛ ነሽ እግሯን አንቀሳቅሳለች? አዎ እርግጠኛ ነኝ። ነርሷን ጥሩልኝ እባካችሁ፣ ቶሎ በሉ። ነርሷን ጥሯት። ዮናስ ናስኪ ፍኖት፣ ነርሷን ደውልላት። ፍኖትዬ፣ ፍኖት፣ ዮናስ፣ ፍኖት እባክህ ፍጠን። ዮናስ ፍጠን፣ ደውልላት ለነርሷ። ፍኖት፣ ፍኖትዬ፣ እኔ ልጅ ፍኖት፣ ፍኖት፣ ፍኖትዬ፣ ግሩሜ። ሰብሊ እስኪ ተረጋጊ፣ አትጨናነቂ። አንቺ እንደዚህ ስትጨናነቂ እኮ የእሷን በሽታ ይብስባታል። ተወኝ እባክህ። ወይኔ ልጄ፣ ወይኔ ልጄ፣ የኔ ከርታታ አንድ ቀን እንኳን ሳታርፍ። በይ ተረጋጊ ሰብሊ። አሁን እሷ ጥሩ ላይ ናት። መንቃቷ ደግሞ ለአንቺ ደስ ሊልሽ ነው የሚገባው። እውነት ነው፣ በመንቃቷ ደስ ብሎኛል። አዎ እንደዚህ ፈጣሪሽን እያመሰገንሽ ደስ ሊልሽ ነው የሚገባው። እንደዚህ ስታለቅሽ ደግሞ ሌላ ጣጣ ነው የሚመጣው። ኧረ አላለቅስም። ይህንንም ስላሳየኝ ፈጣሪን አመሰግነዋለሁ። ፈጣሪ አንተ ምን ይሳናል? ልጄን አድንልኝ፣ አሁንም አድንልኝ ልጄ። አይዞሽ ሰብሊ፣ በደንብ ትድናለች። ግን ሰብሊ በቀደም ያወራሁሽን ነገር ምን አሰብሽ? ምኑን ግሩሜ? እኔ እኮ ጭንቅላቴ ማስታወስ አቆማል። ምን ብለኸኝ ነበር? ይገባኛል፣ በፍኖት ተጨንቀሻል። ግን ደግሞ ይሄ ትልቅ ነገር ነው። ይህንንም ሊያሳስበን ይገባል። ምኑን ግሩም? ንገረኛ። ስለ ድርጅት ነዋ። ዮናስ ይቆጣጠሩ ብዬሻል ነበር። ወይኔ ግሩሜ፣ ይሄ ነገር እኮ ድጋሚ ላናወራው ተነጋግረን አልነበረም? እስኪ አስቢው፣ ልጅሽን የለፋችበትን ነገር ፈራርሶ ሲጠብቃት አሁን ካለችበት በላይ የምትታመም አይመስልሽም? ይኸውልህ አሁን ነቅታለች አይደል? እግዚአብሔር ይመስገን። ስለዚህ ራሷ እንደፈለገች ታደርገው። በቃ ምን ማለት ነው እንደፈለገች ታደርገው? ፍኖት እኮ አሁንም ብትነቃ ምንም ማስታወስ አትችልም። ግሩም፣ እስኪ ጭንቅላትህን አሰራው። ፍኖት እኮ ለአንተም ልጅህ ናት። ለምን ትንሽ አትታገስም? ድርጅቱ ፈራርሶ እስከሚወድቅ ነው የምታገሰው? መታገስ የማትችል ከሆነ እኔም ለማንም ይሄን ኃላፊነት አልሰጥም። በቃ የሚገርመኝ እኮ ለባዳ ስጪው እንዳልኩሽ ነው የምታስቢው። አውቃለሁ፣ የልጄ ባል ነው። ታዲያ የምትወጃትን ልጅ ሰጥተሽ ለንብረት ይሄን ያህል ለምን ፈራሽ? እኔ ፈርቼ አይደለም። ዮናስ ለእኔም ልጄ ነው። ግን ትንሽ እንታገዝ፣ ሁኔታውን እንየው እስኪ። በቃ እንደፈለግሽ ማድረግ ትችላለሽ። ፍኖት እንዳትነቂ፣ ከነቃሽ ደግሞ ባታስታውሽ ነው የሚሻልሽ። እስከ ዛሬ የለፈውበት ነገርማ መና ሲቀር ደስ አይለኝም። ዮኒ ምንድን ነው ብቻህን የምታወራው? ኧረ ምንም ስለ መንቃቷ እኮ እያሰብኩ። ብትነቃም ስለማታስታውስ ብዙም አትጨነቅ። እኔ ግን አንድ የማስበው ነገር አለ። ምንድን ነው የምታስበው? ስትነቃ አስታወሰች አላስታወሰች ብለን ከምንሳቀቅ የእብደቱን መድኃኒት ማስጀመር። በጣም ጥሩ ሀሳብ። ወይ ጭንቅላት። በቃ ቶሎ እናስጀምራታለን። እንደዛ ነው ይሻላል። ያለበለዚያ በጭንቀት ነው ምና እና ዮኒዬ፣ ቆይ ስለኔ እናንተ ምን እያሰብክ ነው? ስለኛ አይደል እንዲሁ ሁሌ የማስበው፣ ሌላ ስለምን አስባለሁ? አይዞሽ፣ ተረጋጊ። የት ነው ያለሁት? ማን ነው እዚህ ያመጣኝ? ፍኖት፣ ባለቤትሽ እኮ ነኝ። ቤትሽ ነው ያለሽው። መሄድ አለብኝ። ተረጋጊ ፍኖትዬ፣ ተረጋጊ። እኛ እኮ ቤተሰቦች ነን። ተረጋጊ፣ ተረጋጊና ትሄጃለሽ። ደግሞ እኛም ቢሆን ቤተሰቦች ነን። ፍኖት፣ እኛን አታስታውሽንም? እኔን አታስታውሽኝም? አላስታውስም። ማን? እስኪ ተረጋጊና የምታስታውሹን ነገር ንገሪኝ። ምንም አላስታውስም። ማን ነው እዚህ ያመጣኝ? ተረጋጊ ኔት፣ ተረጋጊና ማን እዚህ እንዳመጣሽ እንነግርሻለን። እንነግርሻለን። ተረጋጊ ብቻ። ወደ ስለ ነበር ምን ሆንክ?
ዮናስ ምን ሆነሽ ልጄ? ነቃች። አትናገርም እንዴ? ፍኖት ነቃች፣ አናገረችኝ። እኔ አላምንም። ነቃች ልጄ? ወይኔ አምላኬ! አዎ ነቃች። ተመስገን የኔ ጌታ። ወይኔ ጉዴ! ቀንሴ ወይኔ ማዘር ተረጋጉ። ምን ነው? ተረጋጉ። ፍኖት ነቃች እንጂ ምንም የምታስታውሰው ነገር የለም። ቆይ ምን ማለት ነው? ነቃች እንጂ አላስታወሰችም ማለት? ምን መሰለሽ ወይዘሮ ሰብለ፣ ፍኖት ቢሻላትም ጭንቅላቷ ማስታወስ እስከሚጀምር ግን ትንሽ ጊዜ ሳይፈልግ አይቀርም። አታስብ፣ ከማስታወሷ በፊት የእብደት መድኃኒት ሰተናት ያሰብነውን እናሳካለን። እሺ መጣችሁ። ለማንኛውም ለሁላችሁም አንድ የምነግራችሁ ነገር አለ። ምንድን ነው? ፍኖት ነቅታለች፣ ግን ደግሞ የማስታወስ አቅሟ አልተመለሰም። ገና ለገና ነቅታለች ብላችሁ የማይሆን ታሪክ እየነገራችሁ አትረብሿት። ምን ማለት ነው? የማይሆን ነገር አትንገሯት ማለት? ስለ ድሮዋ፣ ስለ ቤተሰቦቿ፣ ስለ ፍቅር ታሪኳ ብቻ ያሳለፈቻቸውን እያንዳንዶችን ነገሮች ማወቅ የለባትም። እንዴ ለምን? ምን መሰለሽ፣ እሷ አሁን እያሰበች ካለችው ነገር ጋር ይጋጭባትና ወደ እብደቱ ትሄዳለች። በስመ አብ! ኧረ ሰይጣን ጆሮ ይደፈን። ልጄማ አታብድም። እንግዲህ እንዳታብድ እምላችሁን አድርጉ እባካችሁ፣ አታስጨንቋት። ታዲያ ምንድን ነው የምናደርገው? የምትጀምረው መድኃኒት ስላለ ከዛ በኋላ ቀስ እያለች ለውጥ ሲኖር እራሷ ታስታውሳለች። በጣም ጥሩ ነው። ደስ የሚል ዜና ነው ያሰማሽን። አሁን ስትነሳ የምትቀምሰው ምግብ ይዘጋጅላት። በቃ እኛ የምንወጣላት ትንሽ እረፍት ታርግ። አሁን እንደዛ ሳይሻል አይቀርም። እንውጣ በቃ። እንውጣላት እና እዛ ሳሎን እናወራለን። በጣም ከባድ ሁኔታ ውስጥ ነው ያለሁት። መፍጠን አለብን። ምን ነው አወቁ እንዴ? አላውቅም፣ ግን ሊያሳብዱኝ አስበዋል እነዚህ አረመኔዎች። እና ምን አሰብሽ? ለጊዜ ያሰብኩት መድኃኒቱን አልወጣውም። ልክ ስጀምር የዋጥኩ አስመስለውና ከዛ ወጣዋለሁ። አንቺ ቶሎ ብለሽ ታነሽልኛለሽ። ለሱም ምን ችግር አለው? አጠገቢ ሶፍት አስቀምጥልሻለሁ፣ እዛ ላይ ታረጊዋለሽ። ምን አገኘሽ? አንቺስ የሰማሽው ነገር አለ? አንድ ከባድ ነገር ሰምቼ ልቤ ተሰብሯል። ምን ሰማሽ? አቶ ግሩም ማያል ዮናስ ሊድራት እየተነጋገሩ ሰምቼዋለሁ። እና ደግሞ ንገሪ፣ ሌላስ ምንድን ነው የሰማሽው? አንቺን የምታክምሽ ነርሷ ከዮናስ ጋር ፍቅር ጀምራለች። እሱን ነው እንዴ? እሱንም ማን የማውቃለሁ እንዴ? እንዴት ማለት እንታውቅሽ? ይሄ ማርታ፣ ለዚህ ሁሉ በዚህዎቹ ማመሰሉሽ? ወይኔ ልጄ! እኔ እኮ እዛ መጸዳጃ ውስጥ አይቻት ነበር፣ ግን ልለያት አልቻልኩም። ከዮናስ ጋር ፍቅር ሲሰሩ ሲይዛቸው እኔ አዙሮኝ ወደኩ። የዛን ሰዓት ነው እሷ እዛ የገባችው። አሁንማ ሁሉም ነገር ተገለጸልኝ። እዚህ ጨዋታ ውስጥ እሷም አለችበት ማለት ነው። እንደውም ዋነኞቹ እሷና ዮናስ ናቸው። እነሱ በደንብ መሰለል አለብሽ። ችግር የለውም። እነዚህ አረመኔ ሁሉንም ምን እያሰቡ እንደሆነ ማወቃችን አይቀርም። ስሚ ማርታ፣ ዮናስ በጭራሽ ማሰብ አይችልም። በቀላሉ የሚያስበው ማወቅ ትችላለሽ። ብቻ ለሱ ፊት እንዳሰጭ። እሺ። ግሩምና ማያን ደግሞ ስለኔ መጥፎ ነገር እየተናገርሽ ከነሱ ጋር ወዳጁኝ። እንደዛማ አላደርግም። አንቺን እነሱ ፊት ልሳደብ? እንደዛማ አላደርግም። ማድረግ አለብሽ። እኔ ማዳን ከፈለግሽ ይሄ ማድረግ አለብሽ። ወይኔ ማርታ፣ አንቺ ብቻ ጠንክሪ። ቆይ ለኛም ቀን አለ። እሺ ማርታ፣ ለማንኛውም ተጠንቀቂ። እሺ? እሺ በቃ ልሂድ። አዲስ ነገር ካለ መጥቻ አሳውቅሻለሁ። እሺ በቃ ሂጂ። እኔ ሞት ነው
እሺ ግሩም አንድ ሀሳብ አለኝ። ቆይ ምንድን ነው? ኬብሮም እዚህ ሆና ፍኖትን መከታተል ሳይኖርባት አይቀርም። ይሄማ ጥሩ ሀሳብ ነው። ግን ኬብሮን ይሄ ጥሩ ሀሳብ ነው ብለሽ ታስቢያለሽ? የሚሻል ይመስለኛል አይደል ኬብሮን? የሚሻል ይመስለኛል። መድኃኒቱን ከጀመረች እየተከታተለ የሚሰጣት አይኖርም። ስለዚህ እኔ እዚህ መሆን አስፈላጊ ይመስለኛል። አሁን ዋናው ነገር ሰብለን ማሳመን። ሰብለን ለኔ ተዋት፣ እኔ ያሳምናታለሁ። በጣም አሪፍ። ከዚህ በኋላ ሁሉም ነገር ቀላል ይሆናል። ኬብሮን እንግዲህ ከዚህ በኋላ ወገብሽን ጠበቅ አድርጊ። ወደ ኋላ የሚባል ነገር የለም። አታስብ ግሩም፣ በቅርቡ የምታስበው ሁሉ ይሳካል። አሁን እኔ ልሂድ በቃ። ግሩም በቃ ልሸኛት። እሺ ሸኛት። በይ ኬብሮን ቻው። እሺ ግሩሜ ቻው በቃ። የኔ ፍቅር እዚህ ለመኖር ስለወሰንሽ ደስ ብሎኛል። እኔም በጣም ነው ደስ ያለኝ። ከዚህ በኋላ ተራርቆ ፍቅር ሊቀር ነው። እኔም እዚህ ቅርብ የሆነሽ ፍቅሬን አጣጥማለሁ። ግን እኔ ውድ እዚህ ቤት ስመጣ በጣም ጥንቃቄ መኖር አለበት። እንዴ እሱማ ግድ ነው። ማንም ማወቅ የለበትም ግሩምም ቢሆን። ስለዚህ መገናኘትና መነጋገር ያለብን በኮድ ነው። እሺ ፍቅር፣ ደግሞ ካሁኑ የእብደቱን መድኃኒት ማዘጋጀት አለብሽ። አዎ በፍጥነት አንዳንድ ቦታዎች መደዋወል አለብኝ። አዎ ቶሎ ብለሽ አገኙ። እሺ በቃ ይሄድን እናወራለን። እዚህ መታየታችን ጥሩ አይደለም። እሺ እንሂድ። አሁን ሁሉም ነገር መስመር ይዘዋል። ከዚህ በኋላ የሚቀረው ንብረቱ ዮናስ ጋር ሲገባ ማያ ከዮናስ በፍጥነት መንጠቅ ነው። እንዴ አባ ምን ሆነሃል? ብቻ ነው የምታወራው? ያቺ ነቀስ ነቅታለች። ምን ማለት ነው ነቅታለች ማለት? ራሷን አውቃለች፣ ግን ስለምንም ማስታወስ አትችልም። ታዲያ ምን ችግር አለው መንቃቷ? ታዲያ ሁሉን ነገር ካላስታወሰች እንዴት ችግር የለውም? አንድ ቀን እኮ ማስታወስ አይቀርም። ታዲያ እኔ ልጅ አለው አይደል? እስክታስታውስ ድረስ እኔ ጊዜ አልሰጣትም። ምን ልታደርጊ ነው? እሱን ለኔ ተው፣ አንተ ብቻ አትጨነቅ። እንግዲህ ውሃ ጠጪ የኔ ልጅ እባክሽ። ደውሌ ግን ማን እንደሆንኩኝ ግን አውቀሽኛል? በጭራሽ አላስታወስኩሽ። አታስታውሽኝ? እናትሽ እኮ ነኝ የኔ ልጅ። እኔ ግን ለምን እንደዚህ ሆንኩኝ? አትጨነቂ፣ እሱን ቀስ እያልሽ እየተሻለሽ ሲመጣ ታውቂዋለሽ። እንዴ አያትሽ እኮ ነቃች። መጣሽ ሰላም አትያትም? እስካሁን የት ነበርሽ? ሰላም ፍኖቴ፣ እሷ ደግሞ እህትሽ ናት። እህትም አለኝ። ስምሽ ማን ነው ያንቺ? ማያ እባላለሁ። አቤት ደስ ስትሉ። እስኪ ነው አውሩ። እኔ መጣሁ እንዴ? እሺ እናንተ እያወራችሁ ጠብቁ። አይ ስሚ አንቺ፣ እኔ የተሻረለውም። እሺ ታዲያ ምን ነሽ? እሷ ለምን እህትሽ ናት አለችኝ። ታዲያ ቆይ እንዴት እንደዚህ እንደሆንሽ ታውቂያለሽ? አላውቅም። ምን ሆኜ ነው? ያውራት ያው ቆይ አንቺ ማንሽ? ለምንድን ነው የምትዋሹኝ? እንዴ ለምን እንዋሽሻለን? እኔ እኮ እናትሽ ነኝ። አትዋሺ።
እናቴ አይደለሽም። እናቴ ብትሆኝማ እህቴ ያልሆነችውን እህትሽ ናት ብለሽ አትይኝም ነበረ። ፍኖቴ ምን ሆነሽ ነው እንዴ? እኔ አላሸውሽም። ታዲያ ለምንድን ነው አንቺ እህትሽ ናት ያለሽኝ እሷ እህትሽ አይደለም ያለችኝ? ምን ማያ? ቆይ ለምን እውነቱን አትነግሩኝም? ለምን ጭንቅላቴን ግራ ታጋቡኛላችሁ? እውነተኛው ማንነቴን ንገሩኝ። ነይ ምን ብለሻል? እንዴ ማዬ ቀስ በይ እንጂ። እንዴ ማያ ምን ሆነሽ ነው? ለምንድን ነው እህትሽ አይደለሁም ያልሻት? ማን አለት ማዬ? እሷ ዝም ብላ ስቃዥ ነው። አትዋሽኝ ማያ። እኔ ስትዋሽኝ ያውቅሻለሁ። በዚህ ሰዓት ከጎኗ መሆን ሲገባሽ ጭራሽ ትርቂያታለሽ። እማ ደግሞ እኔ መች አልኳት? እሷ ላንቺ ስንት ነገር አድርጋለች። የእሷን ውለታ እንደዚህ ነው የምትመልሽው? እሺ በቃ ይቅርታ። አየሽ ልጄ፣ አሁን ፍኖት ራሷን አታውቅ። ከጎኗ ሆነን ወደ ጤንነቷ መመለስ አለብን። እሺ በቃ አሁን ስለደከመኝ በቃ ገብቼ ልረፍ። ማያ አደራሽን፣ በኋላ ግን እንጣላለን። ችግር የለውም እማዬ በቃ ፍኖቴ አሁን ማስታወሳችን አላስታወስኩም። እስኪ ምን ታስታውሻለሽ? አይምሮሽ ላይ የሚመጣው ምስል ምንድን ነው? ምንም አላስታውስም። አሁን የሆነውን ብቻ ነው የማውቀው። ባይገርምሽ እኔ ባልሽ ነኝ። እኔና አንቺ ጥሩ የፍቅር ጊዜያት አሳልፈናል። ታዲያ እኔ ለምን እንደዚህ እንደሆንኩ ታውቃለህ? አንቺማ አንድ የተረገመሽ ቀን ከስራ ስትመለሽ ደረጃ ላይ ወድቀሽ ነው። ስራ ሰራ ነበር። በቃ ረፍት አድርጊ። የምሄድበት ስላለ ስመለስ እናወራለን። አገኘሁክ። ሄሎ ዮናስ፣ የት ነህ? እዚህ ቤት እኛ ጋር ና እስኪ አንዴ እባክህ እናውራ። እኔ እኮ የወጣህ መስሎኝ። እሺ እናውራ እንዴ? ናና። እሺ እንዴት ነህ? ወይ እማዬ ፈለግሽኝ? ቁጭ በል እስኪ እናውራ። አዎ እሺ። አይ መኝታ ክፍል ገብቼ ነው ፍኖትን ትንሽ አወራኋትና አጠገቧ መቀመጥ አቃተኝ። ለምን ልጄ? አጠገቧ ሲሆን እንደዚህ ሆና ሳያት ልቤ ይሰበራል። ዳነችልኝ ነቃችልኝ ብዬ ሳስብ አለማስታወሷን ሳስብ እንደገና ልቤ ይሰበራል። አይዞ፣ ከሞት ያተረፋት አምላክ ያውቃል። ከሞት ያተረፋት አምላክ ትውስታዋንም ይመልስላታል። አንተ ከጎኗ ካለ ደግሞ ነገሮች ቀላል ይሆናሉ። እኔማ ሁሌም ከጎኗ ነኝ። ከሷ ተለይቼ መኖር እኮ አልችልም። ለማንኛውም አሁን የፈለኩ ስለ ድርጅቱና ስለ ንብረቶች እንድናወራ ስለፈለኩ ነው። እንዴት ማለት? ድርጅቱ ምን ሆነ? አይ ምንም አልሆነም፣ ግን የፍኖት ነገር ገና ስለሆነ ድርጅትና ንብረቱን አንተ እንድትቆጣጠር ፈልጌ። እንደዛማ አይሆንም። ፍኖት እኮ አልሞተችም፣ በህይወት አለች። ለምን እንቸኩላለን? ትንሽ አንታገስም? አይ ልጄ፣ ድርጅቱ ጠባቂ ከሌለው ይበታተናል። አንተ ማለት እኮ ያው ፍኖት ማለት ነው። ምንም ለውጥ የለውም። አይሆንም፣ ትንሽ እንጠብቃት። እኔ አሁን በዚህ ሰዓት የምፈልገው የእሷን መዳንና መዳን ብቻ ነው። ዮናስ፣ አውቃለሁ አንተ በጣም ጥሩ ልጅ ነህ። ነገ ደግሞ እግዚአብሔር ሁሉን ነገር ያስተካክልልናል። ሁሉም መልካም ይሆናል። ግንማ በደንብ አስቡበት። እንደዛ ሳይሻል አይቀርም። አታስብ ልጄ፣ በደንብ አስቤበታለሁ። ከአንተ የተሻለ ሰው ደግሞ ከየትም ሊመጣ አይችልም እና እባክህ እሺ በልና ስራውን ብትጀምር ጥሩ ነው። እሺ ችግር የለውም። ለማንኛውም ራስህን አትጉዳ። እግዚአብሔር ያለው ነገር ይሆናል። አይዞ በቃ እስኪ ሂድ እረፍት አድርገው። እሺ ማዬ፣ አመሰግናለሁ። እሺ ንግድ የሚገርም ልጅ